ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 1 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አብይ አህመድ በሱሉልታ ያቀረቡት የስንዴ ሪፖርት ከእውነታው በ5 እጥፍ በላይ የተጋነነ ውሸት መሆኑን በዓለም አቀፍ ተቋማት ሪፖርት ተጋልጧል። መረጃውን ይዘናል። አሜሪካ በሱዳን ጦርነት ጣልቃ የሚገቡና ግዛታቸውን ለጦር መሳሪያ ዝውውር የፈቀዱ ሀገራትን ወቅሳለች። ዋሽንግተን በብልጽግና አገዛዝ ላይ የኢኮኖሚ ጫና ልታሳርፍ እንደምትችል ፍንጭ ተሰጥቷል። ዝርዝሩን ይዘናል። የትራምፕ አስተዳደር በኤርትራ ላይ የጣለውን ማዕቀብ ሊያነሳና የአፍሪካ ወታደራዊ እዝን ወደ አስመራ ሊያስጠጋ መሆኑ ተሰምቷል። የብልጽግና መገለልና ቀጠናው ላይ ያጣው ተቀባይነት መነጋገሪያ ሆኗል። ተጨማሪ አለን። በወሎና በጎንደር የአገዛዙ አመራሮችና ወታደሮች ሲደመሰሱ አገዛዙ በሽንፈቱ ምክንያት በንጹሃን ላይ በከፈተው የድሮን ድብደባ ንጹሃን ተገለዋል። ከተጨማሪ የግንባር መረጃ ጋር እናሰማችኋለን። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ለግለሰቦች መልስ ለመስጠት ያላለቀ ፕሮጀክት የሚያስመርቁት የብልጽግናው ቁንጮ አብይ አህመድ ከሰሞኑን በሱሉልታ ተገኝቶ ያቀረበው የስንዴ ሪፖርት ውሸት መሆኑ ተጋለጠ። የአብይ አህመድ አስተዳደር በሀገሪቱ ላይ የጋረጠው የኢኮኖሚና የፖለቲካ ቀውስ እየተባባሰ በመጣበት ወቅት ጠቅላይ ሚኒስትሩ ሀገር ሰላም ነው፣ ስንዴም ትርፍ አምጥተናል በማለት የጀመሩት አዲስ ትርክት የቁም ቅዠት ሆኖ ተገኝቷል። ኢትዮጵያ ቼክ ዓለም አቀፍ ገለልተኛ ተቋማትን ዋቢ በማድረግ ባወጣው መረጃ ጠቅላይ ሚኒስትሩ በዘንድሮ ዓመት 330 ሚሊዮን ኩንታል ወይም 33 ሚሊዮን ሜትሪክ ቶን ስንዴ አምርተናል ያሉት ሪፖርት ከእውነታው በ5 እጥፍ ገደማ የተጋነነ የውሸት ክምር መሆኑ ተረጋግጧል። የአሜሪካ የእርሻ ዲፓርትመንትና የዓለም የምግብና ግብርና ድርጅት ፋኦ ያወጣቸው ተከታታይ ሪፖርቶች እንደሚያመለክቱት የኢትዮጵያ ዓመታዊ ስንዴ ምርት ከ6.5 እስከ 7 ሚሊዮን ሜትሪክ ቶን አይበልጥም ተብሏል። አገዛዙ ግብፅን በ3 እጥፍ በልጠናል ቢልም ተጨባጭ መረጃዎች ግን ግብፅ አሁንም በ9.7 ሚሊዮን ሜትሪክ ቶን ምርቷ ከአፍሪካ ቀዳሚ ደረጃ ላይ እንደምትገኝ ያሳያሉ። ለተንታኞች ገለጻ የብልጽግናው አለቃ አዲስ አበባ ጫፍ ሄደው የስንዴ ማሳን የሚጎበኙት በከፍተኛ ወታደራዊ ጥበቃ በታንክና በአየር ኃይል ታጅበው መሆኑ የአገዛዙን የፍርሃት ልክ ያሳየ ነው ተብሏል። አገዛዙ ስንዴ ወደ ውጭ መላክ ጀምረናል በማለት ቢፎክርም የዓለም አቀፍ የንግድ መረጃዎች ግን ሀገሪቱ አሁንም ከኬንያ ከሮማኒያና ከቱርክ በሚሊዮን የሚቆጠር ዶላር ስንዴ እየገዛች መሆኑን መረጃዎች ያሳያሉ። በሀገር ውስጥ በአንድ ዓመት ውስጥ የስንዴ ዋጋ በ28 በመቶ መጨመሩና በሚሊዮኖች የሚቆጠሩ ዜጎች ለረሃብ መጋለጣቸው የአገዛዙ የትርፍ ምርት ዲስኩር በባዶ ሆድ ላይ የሚነገር ቀልድ ሆኖባቸዋል። አሜሪካ የሱዳን ጦርነት ወደ ውክልና ጦር ሜዳነት እየተቀየረ ነው ስትል የጦር መሳሪያ የሚያቀርቡና ድጋፍ የሚያደርጉ ሀገራትን ጭምር ወቀሰች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በሱዳን እየተካሄደ ያለው ጦርነት ወደ የውክልና ጦር ሜዳነት እየተቀየረ መሆኑን አስመልክቶ የሰጡት መግለጫ ቀጥተኛ አጽንኦቱ ወደ አዲስ አበባና አቡዳቢ እያመራ መሆኑን ታዛቢዎች ገልጸዋል። ሚኒስትሩ አንዳንድ ሀገራት የገዛ ግዛቶቻቸውን ለጦር መሳሪያ ማጓጓዣነት እንዲያገለግሉ ፈቅደዋል ሲሉ የሰጡት በዝርዝር የቀረበ ማስጠንቀቂያ በተለይ የተባበሩት አረብ ኤምሬት ለሱዳኑ ፈጣን ድጋፍ ሰጪ ኃይል የምታደርገውን ድጋፍና የብልጽግና አገዛዝ ለዚህ ድጋፍ የሚሰጠውን የመሸጋገሪያ ኮሪደር ኢላማ ያደረገ መሆኑ ተነግሯል። እንደ ዓለም አቀፍ የደህንነት መረጃዎችና የሳተላይት ምስሎች ጥቆማ ኤምሬትስ ለጀኔራል መሐመድ ሐምዳን ዳጋሎ ኃይሎች የምታደርሰው የጦር መሳሪያ በተለያዩ የኢትዮጵያ አየር ማረፊያዎችና ድንበሮች በኩል እንደሚሸጋገር በተደጋጋሚ ሲነገር ቆይቷል። ማርኮ ሮቢዮ ይህ ግጭት ወደ ውክልና ጦርነት አውድማነት ተቀይሯል ሲሉ የገለጹት እንደ ኤምሬትስ ያሉ ሀገራት የገንዘብና የጦር መሳሪያ ድጋፍ በማድረግ እንደ ብልጽግና ያሉ ሀገራት ደግሞ ግዛቶችን ለዝውውር በማመቻቸት ጦርነቱ እንዲራዘም እያደረጉት መሆኑን ለማጋለጥ መሆኑ ተጠቁሟል። ይህ የአሜሪካ ከፍተኛ ዲፕሎማት ማስጠንቀቂያ በተለይ በኢትዮጵያና በሱዳን መካከል ያለውን ውጥረት ይበልጥ እንደሚያከረው እየተገለጸ ነው። ሱዳን በቅርቡ በኢትዮጵያ ድንበር ላይ የአየር መከላከያዎችን ያሰፈረችው ከኢትዮጵያ ግዛት የሚነሱና በኤምሬትስ ድጋፍ የሚደረግላቸው ድሮኖች ጥቃት እንዳይፈጽሙ ለመከላከል መሆኑን የገለጹት የፖለቲካ ተንታኞች የማርኮ ሮቢዮ ንግግር ይህንን ስጋት ይበልጥ የሚያረጋግጥ ሆኗል ብለዋል። ሮቢዮ አክለውም ጦርነቱን የማቆሚያው መንገድ ተፋላሚዎቹን የሚደግፉ ሀገራትና ወገኖች ጫና ሲደረግባቸው ነው ማለታቸው ዋሽንግተን በቀጣይ በብልጽግና አገዛዝና በኤምሬትስ ላይ ዲፕሎማሲያዊና ኢኮኖሚያዊ ጫናዎችን ልታሳርፍ እንደምትችል ፍንጭ የሰጠ መሆኑ ተመልክቷል። በሱዳን ያለው
ሰብአዊ ቀውስ በዓለም ላይ ካሉ እጅግ አስከፊው መሆኑን የገለጹት ሚኒስትሩ የውጭ ሀገራት ጣልቃ ገብነትና ግዛታቸውን ለጦር መሳሪያ ዝውውር መፍቀዳቸው በ10 ሺዎች የሚቆጠሩ ንጹሐን ሱዳናውያን እንዲረግፉ ምክንያት ሆኗል ብለዋል። የዶናልድ ትራምፕ አስተዳደር በኤርትራ ላይ የጣለውን ማዕቀብ ሊያነሳና በጥቂት ቀናት ውስጥ የአፍሪካ ወታደራዊ እዝን ወደ አስመራ ሊያስጠጋ መሆኑ ተሰማ። ባለፉት ሳምንታት የወጡ ተከታታይ ሪፖርቶች እንደሚያመለክቱት የዩናይትድ ስቴትስ መንግስት ከአስመራ ጋር ያለውን ግንኙነት ወደ መደበኛነት ለመመለስና ለዓመታት ተቋርጦ የነበረውን ዲፕሎማሲያዊ ግንኙነት በከፍተኛ ደረጃ ለማደስ ሰፊ እንቅስቃሴ መጀመሩ ታውቋል። የዶናልድ ትራምፕ አስተዳደር በተለይ ኤርትራ በቀይ ባህር ላይ ካላት ስትራቴጂካዊ ቁልፍ ቦታ በመነሳት ከአስመራ ጋር አዲስ ወታደራዊ ትብብር ለመጀመርና ቀደም ሲል በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ ተጥለው የነበሩ የኢኮኖሚና የዲፕሎማሲ ማዕቀቦችን ለማንሳት ሰፊ ድርድር እያደረገ መሆኑ ተረጋግጧል። ሪፖርቶች እንደሚያመለክቱት ይህንን ከአስመራ ጋር የሚደረገውን ታሪካዊ ግንኙነት በበላይነት እየመሩት ያሉት የትራምፕ ከፍተኛ አማካሪ ሲሆኑ ድርድሩም በግብጽ መንግስት አገናኝነትና አመቻችነት እየተከናወነ ይገኛል። ዋሽንግተን ወደ አስመራ በከፍተኛ ፍጥነት ያዘነበለችው ኤርትራ ከ1000 ኪሎ ሜትር በላይ የቀይ ባህር ጠረፍ ያላት በመሆኑና ይህም እንደ ኢራንና የሁቲ አማጽያን ያሉ ኃይሎች በቀይ ባህር የንግድ መስመር ላይ የሚፈጥሩትን ስጋት ለመመከት ወሳኝ በመሆኑ እንደሆነ ተገልጿል። በአሁኑ ወቅት በዓለም ላይ 12 በመቶ የነዳጅ ምርትና የንግድ ዝውውር በሚያልፍበት የባብኤል ማንደብ የባህር በር ላይ ኤርትራ ያላት ቁልፍ ቁጥጥር አሜሪካ ስትራቴጂካዊ ጥቅሟን ለማስከበር አስመራን እንደ ብቸኛ አማራጭ ወታደራዊ አጋር እንድትመለከት አድርጓታል። የአሜሪካና የኤርትራ ወታደራዊ መቀራረብ በተለይ የብልጽግና አገዛዝ በቀጠናው ላይ እየፈጠረ ካለው አለመረጋጋት፣ ግጭትና የባህር በር ፍጥጫ ጋር ተያይዞ ትልቅ ወታደራዊና ፖለቲካዊ አንድምታ ይኖረዋል። አሜሪካ በአሁኑ ወቅት በአፍሪካ ቀንድ ብቸኛ ወታደራዊ እዝ ያለው በጅቡቲ ቢሆንም አሁን ግን በአስመራ በኩል አዲስ ወታደራዊ እዝ ለመፍጠርና የባህር ኃይል ትብብሯን ለማጠናከር ትኩረት ሰጥታለች። የአሜሪካ ባለስልጣናት ከአስመራ ጋር ያላቸውን ግንኙነት ማደሳቸው የብልጽግናው አገዛዝ በቀጠናው ላይ ያለውን ዲፕሎማሲያዊና ወታደራዊ በላይነት የሚገዳደርና አገዛዙን ይበልጥ ወደ መገለል የሚገፋው መሆኑ ተገልጿል። በተለይም ዋሽንግተን በሰሜን ኢትዮጵያው ጦርነት ማግስት በኤርትራ ላይ ጥላው የነበረውን ማዕቀብ ለማንሳት ማሰቧ አገዛዙ በኤርትራ ላይ ሲጠቀምበት የነበረው የዲፕሎማሲያዊ ማግለል ስልት ሙሉ በሙሉ መክሸፉን ያሳያል። አሜሪካ ለአስመራ የከፈተችው የጦር መሳሪያና የወታደራዊ ትብብር በር ኤርትራ በቀጠናው ወታደራዊና ፖለቲካዊ ኃይል ሆና እንድትወጣ መንገድ የሚከፍት መሆኑ ተመልክቷል። አገዛዙ በግንባር ከፍተኛ ሽንፈት ሲያስተናግድ በሸዋ ንጹሐንን ኢላማ ባደረገ የበቀል እርምጃ የድሮን ጥቃት መፈጸሙ ተገለጸ። ከየግንባሩ የደረሱ መረጃዎች እንደሚያመለክቱት በተለያዩ ግንባሮች የብልጽግና አገዛዝ ወታደራዊና አስተዳደራዊ መዋቅር ክፉኛ እየተፍረከረከ ይገኛል። በራያ ግንባር ሮቢት ከተማ በጀግናው ፋኖ በተሰነዘረ መብረቃዊ ጥቃት ያገዛዙ የጦርና የሲቪል አመራሮች ከነሙሉ ንብረታቸው በጀግናው ፋኖ ቁጥጥር ስር መዋላቸው ታውቋል። እነዚህ አገዛዙ አሽከሮችና አመራሮች ሲንቀሳቀሱባት የነበረችው አንዲት ዘመናዊ ላንድ ክሮዘር ተሽከርካሪ በፋኖ ጦር በተሰነዘረ የቦምብ ጥቃት ጋይታ ወድማለች። የፋኖ አናብስቶች በየትኛውም ስፍራና በማንኛውም ሰዓት ጠላትን የማሽመድመድ ብቃታቸውን ዳግም በተግባር ያሳዩበት ይህ እርምጃ ለሆዳቸው ያደሩ ባንዳዎች መጨረሻቸው መሞት አሊያም መማረክ ብቻ መሆኑን ያረጋገጠ ታላቅ ገድል ሆኖ ተመዝግበዋል። በደብረ ታቦር ግንባርም በአለም ሳጋ እስከ ቆላይና ኮና ድረስ ፋኖ በወሰደው ስልታዊ የቆረጣ እርምጃ በርካታ አገዛዙን ወታደሮችና ካድሬዎችን በመደምሰስ አጸባራቂ ድል ተቀዳጅቷል። በተደረገው ተጋድሎ ከተገደሉት በተጨማሪ ቁጥራቸው በውል ያልታወቁ በርካታ ቁስለኞች በ6 ተሽከርካሪዎች ተጭነው ወደ ደብረ ታቦር ሆስፒታል መወሰዳቸውን የዓይን እማኞች አረጋግጠዋል። ይህ ውጊያ የባንዳዎች ቀን ጨልሞ የመጨረሻው መጀመሪያ መቃረቡን በግልጽ ያመላከተ ሲሆን የአገዛዙ ሰራዊትም በከፍተኛ ደረጃ እየፈረሰ መሆኑ ተሰምቷል። ለዚህም ማሳያ የሚሆነው በሸዋ ጠቅላይ ግዛት የ112ኛ አየር ወለድ ኮማንዶ ክፍለ ጦር የ5ኛ ሻለቃ አባላት የሆኑት ቢንያም አየለና ወሰደ ገዜ የፈንጂ አምካኝ ዘመናዊ ጥቁር ክላሽንኮቭ ታጥቀው ፋኖን መቀላቀላቸው ነው። እነዚህ ጀግኖች የአማራ ሕዝብ ትግል የህልውና ጉዳይ መሆኑ ገብቶናል በሚል ከህዝባቸው ጎን የቆሙ ሲሆን ሌሎቹ ጓዶቻቸውም ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበዋል። በተቃራኒው አገዛዙ በየግንባሩ የደረሰበትን ሽንፈት ለመበቀል በንጹሐን ላይ የሚያደርሰው ግፍ ተባብሶ ቀጥሏል። በሰሜን ወሎ ቡግና ወረዳ ቅዱስ ሀርቤ ከተማ ላይ በተፈጸመ አሰቃቂ የድሮን ጥቃት 6 ንጹሐን በአሰቃቂ ሁኔታ ተጨፍጭፈዋል። ጥቃቱ ያነጣጠረው ወይዘሮ ወርቅዬ ሀብቴ በተባሉ ግለሰብ
የምግብ ቤት ላይ ሲሆን የቅዱስ ሀርቤ ርዕሰ መምህር ታደሰ አላዜን ጨምሮ ከ12 በላይ ሰዎች ቆስለዋል። አገዛዙ የንጹሐንን መቃብር በመቆፈር ፋኖ እንደመሰስኩ የሚል የሐሰት ፕሮፓጋንዳ ለመስራት ቢሞክርም በህዝቡ ተጋልጧል። በተጨማሪም በሸዋ መንዝማማ ወረዳ አርሶ አደሮች ፋኖን ትረዳላችሁ በሚል ታፍነው የተረሸኑ ሲሆን በሬማ አካባቢ ደግሞ የምርጫ ካርድ ያልወሰዱ ዜጎች የውሃ አገልግሎት እንዲከለከሉ ተደርጓል። ይህም አገዛዙ ህዝቡን በረሃብና በጥም ለማንበርከክ የጀመረውን አደገኛ ሴራ የሚያሳይ ነው ተብሏል። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።